አሰላሙ አለይኩም ወራህመቱላሂ ወበረካቱ። አንዲት ቁርአን ውስጥ የተጠቀሰች ታላቅ ነብያዊ ዱዓን ላስታውሳችሁ። ይህ ዱዓ በሆነ ጉዳይ ላይ ፍርሃት ካለባችሁ በአላህ ፍቃድ ሰላም የሚያደርጋችሁ፣ ስራታችሁ ከሆነ በአላህ ፍቃድ ከሪዝቃችሁ ጋር የሚያገናኛችሁ፣ ትዳር የምትፈልጉ ከሆነ በአላህ ፍቃድ የተባረከን ትዳር ለማግኘት ሰበብ የሚሆናችሁ፣ ስለ ወደፊት ብዙ ህልሞች፣ ምኞቶች ካሏችሁ በአላህ ፍቃድ የሚያሳካላችሁ የሆነ ታላቅ ዱዓ ነው። አላሁ ሱብሓነሁ ወተዓላ ይህንን ዱዓ ቁርአን ላይ ጠቅሶታል። የሙሳ ዓለይሂ ሰላም ዱዓ ነበረች። ሙሳ ዓለይሂ ሰላም ይህንን ዱዓ በሚያደርግበት ሰዓት ከፊርዓውን ሸሽቶ መጥቶ በጣም ፍርሃት ላይ ነበር። አዲስ ከተማም እንደመሆኑ ስራም አልነበረውም፣ ትዳርም አልነበረውም። ወደፊት ምን እንደሚያጋጥመው ምንም አያውቅም ነበር። በዚህ ሁሉ ሁኔታ ውስጥ ሆኖ ግን ይህንን ዱዓ አደረገ። አላሁ ሱብሓነሁ ወተዓላ በቁርአኑ ሱረቱል ቀሰስ አንቀጽ 24 ላይ እንዲህ ይላል፣ ፈሰቃ ለሁማ ثم ተወላ ኢለ ظል፣ ለሁለቱም አጠጣላቸው ከዚያም ወደ ጥላው ዘወር አለ። ፈቃለ ረቢ ኢኒ ሊማ አንዘልተ ኢለየ ሚን ኸይሪን ፈቂር፣ ጌታዬ ሆይ እኔ ከመልካም ነገር ወደ እኔ ለምታወርደው ፈላጊ ነኝ አለ ይለናል። ይህ ነው ዱዓው ረቢ ኢኒ ሊማ አንዘልተ ኢለየ ሚን ኸይሪን ፈቂር የሚለው። ቁርአኑን ቀጥላችሁ ከተመለከታችሁ ሙሳ ዓለይሂ ሰላም ይህችን ዱዓ ካደረገ በኋላ ምንም ያህል ሳይቆይ ከዛ ስጋቱ የሚያርፍበት የሚያስጠጋው ሰው አገኘ፣ ስራ አገኘ፣ ትዳር አገኘ። ከዛ በኋላ ብዙ ብስራት ነው የተከፈተለት፣ ነብይነት ጭምር ማለት ነው። እናም ዑለሞች የሙሳን ዓለይሂ ሰላም ታሪክ ካጠኑ በኋላ ይህችን የተባረከች ዱዓ አውጥተው ስራ ያጣ፣ ትዳር የሚፈልግ፣ ስጋት ያለበት፣ ብዙ ህልሞች ያሉት ሰው ይህንን ዱዓ አጥብቆ ይያዝ ይላሉ። ዱዓውን በድጋሚ ለማስታወስ ረቢ ኢኒ ሊማ አንዘልተ ኢለየ ሚን ኸይሪን ፈቂር የሚለው ነው። በጣም ቀላልና አጠር ያለች ነች። ሐፍዟት፣ ተጠቀሟት። ሼር፣ ኮፒ፣ ሊንክ፣ ሪፖስት እያደረጋችሁ ደግሞ ይህንን አንገብጋቢ ዱዓ በጣም ለሚያስፈልጋቸው ለብዙ ሰዎች እንዲደርስ ምክንያት ሆኑ። አካውንቱን ፎሎ ማድረግ እንዳይረሳ። ሰላም አለይኩም ወራህመቱላህ።